الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم أما بعد عندك قصة ይዤላችሁ መጥቻለሁ በዛ قصة ዙሪያ ኢንሻአላህ የዛሬ ቆይታችን ይሆናል ማለት ነው قصاውም الغلام والساحر والراهب ስለ አንድ አማኝ ታዳጊ ወጣት እንዲሁም ስለ ደጋሚና በኢሳ አለይሂ ሰላም መንገድ ላይ ስለነበረ አንድ ባህታዊ የሚናገር ሐዲስ ነው ረሱል አለይሂ ሰላቱ ወሰላም ናቸው ይሄንን ታሪክ የሚነግሩን ምን ይላሉ ካነ መሊኩን ፊ መን ካነ ቀብለኩም ከናንተ በፊት በነበሩት ህዝቦች ውስጥ አንድ ንጉስ ነበረ ይላሉ ያው ቂሳው የበኒ እስራኤል ቂሳ ነው በእነሱ ውስጥ የተፈጸመን ክስተት ነው የሚነግሩን ከናንተ በፊት በነበሩ ህዝቦች ውስጥ አንድ ንጉስ ነበረ ወካነ ለሁ ሳሂሩን ይሄ ንጉስ ደግሞ ንግስናው እድሜው እንዲራዘም እሱም እንዲጠበቅ ያግዘው የነበረ አንድ ደጋሚ ነበረው ሳሂር የሆነ ፈለማ ከቢረ ባረጀ ሰዓት አቅም እየደከመው ሲመጣ ቃለ ሊልመሊኪ ለንጉሱ ምን አለው ኢኒ ቀድ ከቢርቱ ያው እንደምታየው እኔ አሁን አርጅቻለሁ فبعث إلي غلاما أعلمه السحر ድግምትን የማስተምረው በኔ ቦታ ሆኖ የሚተካ አንድ ታዳጊ ሰውን ወደኔ አምጣልኝ አለው فبعث إليه غلاما يعلمه ደጋሚውም ያስተምረው ዘንድ አንድ ታዳጊን ወጣት ወደሱ ላከለት فكان في طريقه إذا سلك راهب ይሄ ታዳጊ ወጣት ወደ ደጋሚው ጋር በመንገዱ ሲጓዝ ይሄን ትምህርት ሊማር ማለት ነው በመሃል መንገድ ላይ አንድ ራሂብ ወይም ባህታዊ በኢሳ አለይሂ ሰላም መንገድ ላይ ያለን ሰው ይመለከታል فقعد إليه ወደሱም የተወሰነ ይቀመጣል وسمع كلامه فأعجبه ንግግሩን ያዳምጣል ይገርመዋል ይደንቀዋል فكان إذا أتى الساحر مر بالراهب وقعد إليه ሁሌም ከቤቱ ወጥቶ ወደ ደጋሚው ሲመጣ በዚህ ባህታዊ በኩል ነው የሚያልፈው የተወሰነ ይቀመጥና ይሄዳል فإذا أتى الساحر ضربه ደጋሚው ጋር ሲመጣ ደግሞ እስካሁን የት ነበርክ ለምን አረፈድክልና ይቀጣዋል ይመታዋል فشكى ذلك إلى الراهب ይሄንን ነገር ወደ ባህታዊው ስሞታ አቀረበ ያንተ ትምህርት እንዲያመልጠኝ አልፈልግም ትቼ አልሄድም የተወሰነ አዳምጬ ደግሞ እዛ ሲሄድ የት ነበርክ እያለ ያስቸግረኛል من بيه ملاشن لستأو سيلو فقال من على راهب إذا خشيت الساحرة دقامي ويتنبرك بلو يونا نقر يادرقنيال بلا يفراه قزي فقل حبسني أهلي بيتسبوچه بسراي زوينو الزواق ويتوينو بل ستم اللسم دموك دقامي ودا بيت ستيد نيقات متعلهن وإذا خشيت أهلك بيتسبوچهن فرته دموك هنا اسكاهون يتنبرك كالو فقل حبسني الساحر دقامي وقويتوي نو الزاو يزوي نو بلا ملاشن ستاچاو አለው በዚህ ሁኔታ ያለ فبينما هو كذلك إذ أتى على دابة عظيمة قد حبست الناس ሰዎች መንገድ እንዳያልፉ አንድ ትልቅ እንስሳ ወይም አውሬ መንገድ ላይ ቁጭ ብሎ ተኝቷል ሰዎች እንዳያልፉ እንቅፋት ፈጠረባቸው فقال የዛኔ ታዳጊው ምን አለ اليوم أعلم الساحر أفضل أم الراهب أفضل زاري انقدي يباهتاويو قداينو الله زند بلاچ هونو ويس يدقاميو قداينو بلاچ هونو ليچه يماوك بتكنو علنا فأخذ حجرا كمريت أنستنيا دنگاينا نسانا فقال اندهال اللهم إن كان أمر الراهب أحب إليك من أمر الساحر أملاك يا الله يزي باهتاوي قداي كدغامي ولك أنت زند يتودد كهنا فاقتل هذه الدابة حتى يمضي الناس سوّج بسلام اسكيال فدرس بزي بمورو دنگاي انسساون انديموت ادرغو گدلو على دنگايو براسو انسساون يمگدل اقم يلوم ግን ከራማ እንዲሆነው ምልክት እንዲሆነው በዚህ ድንጋይ ሰበብ እኔ ወረውራለሁ አንተ ግደለው ሰዎችም በሰላም ይለፉ ነው ፈረማሃ ከዛም ወረወረው فقتلها እንስሳዋን ገደላት ومضى الناس ሰዎችም በሰላም አለፉ ይላል ይሄ ታዳጊ ወጣትም የባህታዊው ጉዳይ
አላህ ዘንድ ተወዳጅ መሆኑን በዚህ ምልክት አወቀ ማለት ነው። فأتى الراهب فأخبره ባህታዊው ዘንድ መጣና የተከሰተውን ክስተት ነገረው። فقال له الراهب ባህታዊው ምን አለ? أي بني أنت اليوم أفضل مني ልጄ ሆይ ዛሬ አንተ ከኔ በልጠህ ተሽለህ ተገኝተሃል። قد بلغ من أمرك ما أرى ይሄው ያንተ ጉዳይ አሁን አንተ እንደነገርከኝ እንደማየው እዚህ ደረጃ ደርሷል ማለት ነው። ጉዳዩ እንደዛ ከሆነ وإنك ستبتلى ወደፊት አንተ መፈተንህ አይቀርም አለው። فإن ابتليت ታዲያ በተፈተንክ መከራ በመጣብህ ጊዜ فلا تدل علي እሱ ነው ያስተማረኝ ብለህ ወደኔ አደራ እንዳትጠቁምብኝ አለው። وكان الغلام ታዲያ ይሄ ወጣት ኢማኑ እየጨመረ ሲመጣ يبرئ الأكمه እውር ሆነው የተወለዱ ሰዎችን በአላህ ፍቃድ ያድናቸው ያሸራቸው ነበር። ወለአብረስ ለምጻሞችንም እንደዚሁ ቆዳቸው ላይ ያለው በሽታ በአላህ ፍቃድ እንዲድን ያደርግ ነበር። ወይዳዊ الناس من سائر الأدواء ከሌሎች አይነት በሽታዎችም ብዙ ሰዎችን በአላህ ፍቃድ ይፈውሳቸው ነበር። فسمع جليس للملك ይሄንን ዝናውን ንጉሱ ዘንድ ተቀማጭ የነበረው ሰው ወሬውን ሰማ። ካነ ቀድ ዓሚየ እሱ ደግሞ ታውሮ ነበር ንጉሱ ዘንድ ተቀማጭ የነበረው። ይሄን ወሬ ሲሰማ ምናልባት በሱ ሰበብ አይኔ ከዳነልኝ ብሎ فآتاه بهدايا كثيرة ብዙ ስጦታዎችን ይዞለት መጣና فقال እንዲህ አለው ما ها هنا لك أجمع እነዚህን ሁሉ የሰበሰብኩት ላንተ ነው። ሸርጡ ግን إن أنت شفيتني ያዳንከኝ ከሆነ ነው። ከዚህ ውርነት በሽታ አንተ ካዳንከኝ ይሄን ሁሉ የሰበሰብኩት ላንተ ነው አለው። فقال ታዳጊው ወጣት ምን አለ? إني لا أشفي أحدا እኔ አንድንም ሰው የማዳን ስልጣንም አቅምም የለኝም። إنما يشفي الله የሚያድነው አላህ ብቻ ነው። ፈውስ ከሱ ዘንድ ነው። فإن أنت آمنت بالله أنت بالله بكلبه كامنك دعوت الله أني اللهن ماتسناوالو فشفاك السو يادنها اللالو فآمن بالله سو يوم بالله أمنا فشفاه الله اللهم كذب الشتاء آدانو إيهن سو فآتى الملك فجلس إليه كما كان يجلس ودنقسو متانا كذب في تكمت اندنبرو تكمت فقال له الملك نقسم باقراموت منالو من رد عليك بصرك عينهن من يملس اللهالو قال ربي جيتاي نوال قال ولك رب غيري دقمو لانت كنيلي لا جيتا اللهن دي سيلو قال ربي وربك الله ينم يانتم جيتا الله نبلو ينقسو تكماج ملسلت فآخذه فلم يزل يعذبه حتى دل على الغلام ያዘው ቀጣው ማን ነው ለዚህ የዳረገህ ካልነገርከኝ በስተቀር አልለቅህም ብሎ እስኪጠቁመው ድረስ ያ ወጣቱ ልጅ ነው እስኪለው ድረስ ከመቅጣት አልተወገደም። መጨረሻም ህመሙ ሲበረታበት ታዳጊው ወጣቱ ነው ብሎ ጠቆመ። فجيء بالغلام ከዛ ንጉስ ታዳጊው ወጣት ንጉሱ ዘንድ ተይዞ መጣ። فقال له الملك ንጉሱ ምን አለው? አይ ቡነየ ልጄ ሆይ قد بلغ من سحرك ድግምትህ ይኸው አድጎ የደርሷል። ማ ቱብሪኡ الأكمه والأبرص እውር ሆነው የተወለዱት አይናቸው እስኪያይ ለምጻሞች ለምጻቸው እስኪድን وتفعل ይሄን ተአምራት እስክትሰራ ደርሷል ያንተ ድግምትህ እንዴት ነው ነገሩ ሲለው فقال ልጁ ምን አለ? إني لا أشفي أحدا እኔ አንድንም ሰው አልፈውስም። إنما يشفي الله የሚያድነው የሚፈውሰው አላህ ብቻ ነው አለው። كيت نعمته وين نجرن لنا فأخذه يازو فلم يزل يعذبه كمقطعتم التوجدم ما يستمره ياله قطعو حتى دل على الراهب باهتاو يغاس كيتقوم درس باهتاو እንግዲህ እዛኔ ሲያስተምረው አንድ ቃል አስገብቶት ነበር። መፈተና አይቀርም ፈተና ከበዛብህ ግን አደራ ወደኔ እንዳትጠቁም ብሎት ነበር። ይሄ ታዳጊ ወጣት ግን ስቃዩን አልቻለምና ወደሱ ጠቆመ። فجيء بالراهب ይህ ባህታዊ ንጉሱ ዘንድ እንዲመጣ ተደረገ። فقيل له ارجع عن دينك አሁን ካለህበት ሃይማኖት ተመለስ ተባለ። فابى በፍጹም አልመለስም አለ። فدعا بالمنشار መጋዝን አመጣና فوضع المنشار في مفرق رأسه መሃላናቱ ላይ ያስቀመጠውና فشقه حتى وقع شقاه
ለሁለት ቆረጠው ከፈለው አንድ ጎኑ ወደ አንድ አቅጣጫ መሬት እስኪወድቅ ድረስ ለእምነት የሚከፈል መስዋዕትነት ማለት ነው ثم جاء بجليس الملك ባህታዊውን በዚህ መልኩ ከገደለው በኋላ አይኑ የበራለት ንጉስ ዘንድ ተቀማጭ የነበረው እሱ እንዲመጣ ተደረገና فقيل له ارجع عن دينك ከሃይማኖት አሁን ከተቀበልከው ከዚህ እምነት ተመለስ በፊት ወደ ነበርክበት ተመለስ ሲለው فابى አልመለስም በፍጹም አይቻለው አምኛለው ድኜበታለው فوضع المنشار في مفرق رأسه فشقه به حتى وقع شقا ይሄንንም በዛው መጋዝ ለሁለት ሰነጠቀው አንድ ጎኑ መሬት ላይ እስኪወድቅ ድረስ ማለት ነው በመጨረሻም ثم جاء بالغلام ያ ታዳጊ ወጣት ተይዞ እንዲመጣ ተደረገ فقيل له ارجع عن دينك ከሃይማኖትህ ተመለስ ተባለ فابى በፍጹም አልመለስም ብሎ እምቢ አለ ያው ህፃን ነው በሌላ ማስፈራሪያ ሊመለስ ይችላል ብሎ ባህታዊውና ንጉሱ ዘንድ ተቀማጭ በሆነው ላይ የወሰደውን እርምጃ በዚህ ታዳጊ ላይ መውሰድ አልፈለገምና فدفعه الى نفر من اصحابه ወደ ተወሰኑ ባልደረቦቹ አሳልፎ ሰጠና ምን አላቸው فقال اذهبوا به الى جبل كذا وكذا እንዲ ተብሎ ወደሚጠራው ተራራ ወይም ኮረብታማ ስፍራ ይዛችሁት ውጡ فصعدوا به الجبل ወደ ተራራው ጫፍ ወደ ላይ ይዛችሁት ውጡ فاذا بلغتم ذروته ጫፉ ላይ የደረሳችሁ ጊዜ فان رجع عن دينه ከሃይማኖቴ መለሳለሁ ብሎ ከተመለሰ ይዛችሁት ነው وإلا فطرهوه ካልሆነ ግን ወደ አዘቅቱ ወደ ገደሉ ከጫፍ ላይ ሆኑና ወርውሩት አላቸው فصعدوا به الجبل እነሱም ይዘውት ወደ ተራራው ወደ ጋራው መውጣት ጀመሩ فقال ታዳጊው ምን አለ اللهم اكفينهم بما شئت አምላኬ አላህ ሆይ እነዚህን ሰዎች አንተ በፈቀድከውና በሻው መልኩ ብቃኝ ከነሱ አድነኝ አለው فرجف بهم الجبل ተራራው ተንቀጠቀጠባቸው فسقطوا ሁላቸውም ወደቁ እሱ ብቻ ሲቀር وجاء يمشي الى الملك ብቻውን ወደ ንጉሱ መምጣት ጀመረ فقال له الملك ንጉሱም ተገርሞ ምን አለው ما فعل اصحابك ካንተ ጋር የነበሩት ባልደረቦችህ ምን አደረጉ ሲለው قال كفانهم الله በቃኝ እነሱን ከነሱ ተንኮል አተረፈኝ አለው فدفعه الى نفر من اصحابه ወደ ሌላ ባልደረቦቹ ድጋሚ አሳልፎ ሰጠና فقال እንዲህ አላቸው اذهبوا به ይዛችሁት ሂዱ فاحملوه في قرقر አነስተኛውን ጀልባ ውስጥ አሳፍሩት فتوسطوا به البحر ባህሩን ሰንጥቃችሁ ወደ መሃል አካባቢ ድረሱ እየሄዳችሁ فإن رجع عن دينه የዛኔ ፈርቶ ከሃይማኖቱ ከተመለሰ ይዛችሁት ነው وإلا فقذفوه እምቢ ካለ ግን አንስታችሁ ባህሩ ላይ ጣሉት ንከሩት አላቸው فذهبوا به ይዘውት ሄዱ فقال اللهم اكفينهم بما شئت አምላኬ አላህ ሆይ እነሱን በፈለከው ነገር ብቃኝ ነኝ አሁንም አድነኝ አለ فانكفأت بهم السفينة ጀልባዋ ተገለበጠች فغرقوا ሁላቸውም ሰመጡ እሱ ግን ተረፈ وجاء يمشي الى الملك ወደ ንጉሱ መጣ ብቻውን فقال له الملك ما فعل اصحابك ባልደረቦችህ ምን አደረጉ ሲለው قال كفانيهم الله በቃኝ እነሱን ከተንኮላቸው አተረፈኝ አለው ከዛም فقال للملك አያይዞ ለንጉሱ ምን አለው እኔን መግደል ከሆነ አንተ የምትፈልገው انك لست بقاتلي መቼም ቢሆን ልትገለኝ አትችልም حتى تفعل ما امرك به እኔ ወራሴ የማዝህን ነገር እስክትሰራ ድረስ ካልሆነ ልትገለኝ አትችልም አለው قال وما هو ንጉሱም ከሱ መገላገል ይፈልጋልና ምንድነው እሱ አንተ የምታዘኝ እንድገልህ ፈልጋለሁ ሲለው قال تجمع الناس في سعيد واحد በአንድ ሰፊ ሜዳ ላይ ህዝቦችን ተሰበስባቸዋለህ وتصلبني على جذع በአንድ የዘንባባ ግንድ ላይ እኔን ትሰቅለኛለህ ثم خذ سهما من كنانتي ከዛ በኋላ ምን ታደርጋለህ እኔን ለመግደል ቀስትን ትይዛለህ ثم ضع السهم في كبد القوس በቀስቱ ላይ ያሉ ሁለት ባላዎችን ፓራራል የሆኑትን ታደርግና ثم قل بسم الله رب الغلام بالله ስም በዚህ ልጅ ጌታ ብለህ ወርውር የዛኔ ثم ارميني እኔ ላይ ወርውረው فإنك إذا فعلت ذلك قتلتني ይሄን ያረክ ጊዜ እኔን ትገለኛለህ አለው
فجمع الناس في سعيد واحد ታዳጊው እንዳለው ሰዎችን ሁሉ በአንድ ሜዳ ሰበሰባቸው ንጉሱ መገላገል ነው የፈለገው ከዚህ ጀርባ ምን ታስቦ ነው የሚለው ነገር አልገባውም ነበርና وصلبه على جذع በአንድ ዘንባባ ግንድ ላይ ሰቀለው ثم أخذ سهما من كنانته ثم وضع السهم في كبد القوس ثم قال بسم الله رب الغلام ከዛ በኋላ ሁለት ደጋኖችን አምጥቶ በቀስቱ መሃል አደረገ በዚህ ልጅ ጌታ በአላህ ስም ብሎ ወረወረው የዛን ጊዜ ሲወረውረው ثم رماه فوقع السهم في صدغه መሃላናቱ እዚህ አካባቢ ላይ ሄዶ ቀጥታ አረፈ ወጋው ማለት ነው فوضع يده في صدغه እሱም እጁን በዛው አናቱ ላይ እንዳስቀመጠ فمات موت ማለት ነው فقال الناس ይሄን ክስተት ሲከታተሉ የነበሩ ሰዎች آمنا برب الغلام آمنا برب الغلام آمنا برب الغلام በዚህ ልጅ ጌታ በአላህ አመንን ብለው ሶስት ጊዜ ደጋግመው ተናገሩ ማለት ነው ልጁም ይሄንን ነበር ያሰበው ማለት ከሞትኩኝ አይቀር በኔ ምትክ ብዙ ሰዎችን አድኜ የመዳናቸው ሰበብ ሁኜ ልሞት ነው فأتي الملك ከዛ ንጉሱ ዘንድ ተመጣና فقيل له تبالا أرأيت ما كنت تحذر ስትፈራው ስትጠነቀቀው የነበረው ነገር መከሰቱን አየህ እንዴ قد والله نزل بك حذرك يا የምትፈራው ነገር والله ይሄው ተሰፈረብህ እኮ قد آمن الناس ሰዎች ሁሉ አመኑ እኮ አሉ ሲነግሩት فأمر بالأخدود ጉድጓድ እንዲቆፈር አዘዘ ከዛ በኋላ እሳት እንዲቀጣጠል ተደረገና አሁን በዚህ ልጅ ጌታ አምነናል የምትሉ ሰዎች ወደ ነበራችሁበት እምነት ማትመለሱ ከሆነ من لم يرجع عن دينه فأحموه فيها እዛው ላይ አቀጣጥሉት ፍሙ ላይ ወርውሩት ተባለ ወይም ደግሞ اقتهم እዛ ላይ ወርውሩት አሉ ففعلوا سروا حتى جاءت امرأة ومعها صبي لها አንድ ሴት ብቻ መጣች ህፃን ልጅ አለ የምታጠባው አቅፋለች እና እሷም እዛ ላይ ከእምነትሽ ተመለሺ ስትባል ከነ ህፃኑ መወርወርን ፈራች የዛኔ ነው የሚጠባውን ጡት አቆመና ምን አላት ያ ኡማ እናቴ ሆይ اصبري فإنك على الحق حق ላይ ነሽና ታገሺ ለመግባት አትፍሪ አላት رواه مسلم ኢማሙ ሙስሊም በሰሂሃቸው የዘገቡት ሐዲስ ነው ማለት ነው አሁን ከዚህ ቂሳ ምንድነው የምንወስደው ትምህርት ሲባል እጅግ በጣም ብዙ ትምህርቶችን እንወስዳለን አንደኛ ثبات الأولين من المؤمنين على إيمانهم የጥንት የመጀመሪያዎቹ ትውልዶች በእምነታቸው ላይ ምን ያህል ጽናትን እንደሚያሳዩ የቱኛውንም ያህል ፈተና እንደሚቋቋሙ ከዚህ ትምህርት እንወስዳለን فقد كان الواحد منهم يتعرض لأشد العذاب فتنة ከነሱ ውስጥ አንደኛው እጅግ በጣም ለበረታ ስቃይ እጅግ በጣም ለበረታ መከራ ይጋለጣል ይሰቃያል ግን لا يرجعه ذلك عن دينه أبدا ከያዘው እምነት ከጀመረው ዒባዳ ወደ ኋላ የማይመልሰው የሚጸና መሆኑን እንረዳለን ማለት ነው እንዲህ አይነትንም ትምህርት ከነዚህ ይገኛል ሁለተኛ كل مولود يولد على الفطرة ማንም የሚወለድ ሰው ሲፈጠር በተፈጥሮ ንጽህናው በእስላም ላይ ሆኖ እንደሚፈጠርም ይነግረናል ይሄው فقدت الفطرة السليمة أن تكون مع الحق والخير دائما ተፈጥሯዊ ንጹህ ማንነት አላህ የሰጠን ሐቅ ሁሌም ከሐቅና ከኸይር ጋር እንዲሆን ነው የሚያግዘው فوجهت الغلام نحو الخير ስለሆነም ይሄው ይሄ ታዳጊ ወጣት ወደ መልካም ነገር እንዲዞር ተደረገ حين سمع الحق من الراهب ባህታዊው ጋር ቁጭ ብሎ የሚሰማው ነገር ሳሂሩ ደጋሚው ጋር ከሚማራው ነገር ይልቅ ቀልቡ ያዘነበለው የባህታዊ ጉዳይ መሆኑ ሰው በተፈጥሮ በዲን ላይ ሆኖ እንደሚፈጠር ያሳያል ማለት ነው ሶስተኛ ምን እንማራለን ሁኔታዎች እንደዚህ አስገዳጅ በሚሆኑ ሰዓት ሰው የዲኑን ክብር ለመጠበቅ ብሎ ከሆነ لا بأس بالكذب للنجاة من كيد الكافرين عند الضرورة እጅግ በጣም አስገዳጅ የሆነ ሁኔታ በሚፈጠር ጊዜ አንተ የዲንህን ክብር ለመጠበቅ እምነትህን አሳልፈ ላለመስጠት ማዋሸቱ አማራጭ የሌለው ግዳጅ የሆነ ጊዜ እንዲህ አይነት ውሸቶች የተፈቀዱ ይሆናሉ ማለት ነው እሱም ምንድነው ሲባል አንተ ጋር ተቀምጬ በመማረው ትምህርት ማባከነውን ጊዜ ንጉሱ የት ነበርክ ብሎ ይቀጣኛል እንደዚሁም ቤተሰቦቼ የት ነበርክ ይለኛል ደጋሚው ማለት ነው ይቀድሙ ምን ላደርግ ሲለው ወደ ንጉሱ ጋር ወደ ደጋሚው ጋር ስትመጣ ቤተሰቦቼ አዘግይተውኝ ነው እንዲሁም ወደ ቤተሰቦቼ ስትሄድ ደግሞ ደጋሚው አዘግይተውኝ ነው በል ያለው ጉዳይ ማለት ነው
የሚማረው ትምህርት አሁን ከዋሸው ውሸት የሚበልጥና ህይወትን የማዳኝ ጉዳይ ስለሆነ ይሄን ትምህርት እንማራለን ማለት ነው። ሌላው ሶስተኛ ከዚህ ቂሳ ምን እንማራለን? ዒልሙል ጉላም ቢፍጥረቲሂ አነ الحق مع الراهب ወጣቱ ታዳጊው ልጅ በተፈጥሮ ንጽህናው ሐቅ ከባህታዊው ጋር መሆኑን መረዳቱን እንማራለን። ولكن أراد أن يقيم الحجة ነገር ግን ማስረጃ ማቆምን ፈልጓልና مثل إبراهيم عليه السلام لإبراهيم عليه السلام አይነት አምሳያ حين أقام الحجة على قومه በህዝቦቹ ላይ ማስረጃ ማቆም እንደፈለገው ነቢ ኢብራሂም አለይሂ ሰላም ገና ከተፈጥሮ ንጹህ ነው፣ ሙስሊም ነበር፣ ጣዖት አምላኪ ሆኖም ማያውቅም። ኢብራሂም አለይሂ ሰላም ጨረቃንም ፀሐይንም ኮከብንም አንድም ቀን ተገዝቶ አያውቅም። በተፈጥሮ ይሄ ጉዳይ አምላክ እንዳልሆኑ ያውቃል። ግን ብቻውን መዳንን ሳይሆን ህዝቦቹንም ጭምር ማዳን ስለፈለገ እነሱን ለማዳን ይሄንን የሚያመልኩ ህዝቦቹ ፀሐይ ጨረቃና ከዋክብት አምላክ እንዳልሆኑ ማስረዳት ስለፈለገ በውስጡ ያመነ በመላሱ ከነሱ ጋር ሆነ። ታራ ፀሐይ ብቅ ብላ ስትወጣ ጨረቃም ብቅ ብላ ስትወጣ ይሄው አምላኬ ወጣ፣ ከዛ በኋላ ሰዓቱ ደርሶ ስትገባ እኔ የሚሰወር አምላክ የለኝም እያለ እንዲያስቡ እንዲያስተነትኑ ነበር ሁጃም ያቆምባቸው። የጨረቃው ይጠፋና ፀሐይ ሰዓቷ ሲደርስ ይሄ ትልቅ ነው ከቀድሙ ይሻላል ዋናው አምላክ ይሄ ነው ይላቸዋል። ፈለማ አፈለ ሰዓቷ ደርሶ ስትገባ ደግሞ እኔማ እንዲ ዝም ብሎ ብቅ ጥልቅ የሚል የሚሰወር ነገር አልወድም፣ ይሄ አምላኬ ሊሆን አይችልም ብሎ በህዝቦቹ ላይ ነበር ማስረጃ የተጠቀመው ማለት ነው እንጂ በትክክል አምላኩን አጥቶ ፀሐይ ጨረቃ ኮከብ የሚያመልክ ጣዖት አምላኪ ሆኖ አይደለም። ህዝቦቹን የሚከራከርበት የሚያሳምንበትን ሲስተም አላህ ሰጥቶት ነው። ይሄም ወጣቱ ምንም በተፈጥሮ በፊጥራው ቢያምንም ነገር ግን ማስረጃ ማቆምን ፈለገና በዛች በእንስሳ ሰበብ ያን ማስረጃ ተጠቀመና ሐቅ ላይ መሆኑንም በዛው እንዲረዳ አደረገ ማለት ነው። አራተኛ ደግሞ አዱዓኡ ኢለላህ ወደ አላህ መማፀን ዱዓ ማድረግ እንዳለብንም ከዚህ ቂሳ እንማራለን። አን يظهر له الحق ويبين له وجه الصواب ሐቅን እንዲገልጽለት ትክክለኛውን ነገር እንዲያብራራለት ግራ የተጋባ ሰው ሸኩ በየቂን እንዲቀየርለት ከፈለገ ዱዓ ላይ መበርታት አለበት። وهذا شأن المؤمن يلجأ إلى الله دائما لحل مشكلاته የሙእሚን ሁኔታውም ሁሌም ችግሮቹን ለመፍታት ወደ አላህ በመተናነስ ስሜት መጠጋት ነው። አንዳንድ ጊዜ ግራ የገቡን ነገሮች ሲኖሩ ሐቁን በትክክል መረዳት እየፈለግን ማግኘት ካልቻለን ሐቁን የምናገኝበትን መንገድ አላህ እንዲያገራልንና እንዲወፍቀን በዱዓ ላይ መበርታትንም ከዚህ እናያለን። اللهم إن كان أمر الراهب أحب إليك ብሎ ባደረገው ዱዓ መሰረት ማለት ነው። አምስተኛ በዛው ምን ተማረን? إماطة الأذى عن الطريق ሰዎችን አዛም ያረግ የሚያውክን ነገር ከመንገድ ማስወገድ አግባብነት አለው። وتخليص الناس من كرب وقعوا فيه ሰዎች የወደቁበትና የተከሰቱበትን ጭንቅ ማስወገድም እንደዚሁ መሽሩዕ ነው፣ ሸሪዓዊ መሰረት ያለው ወመጥሉቡን የሚፈለግም ነው። يؤجر المسلم عليه አጅርም አለው። كما صرحت بذلك الاحاديث ይሄን በተመለከተ ብዙ ሐዲሶች መጥተዋል። እግረ መንገድ ሰዎች መንገድ እንዳያልፉ ከልክሎ ስለነበር ያንሰሳ በዛው መንገድ እንዲያልፉ መጠቀሙ አዛም ያረግን ነገር ማስወገድ አለብን። ረሱል አለይሂ ሰላቱ ወሰላም ስለ ኢማን ምንነት ቢድዑ ወሲቱን አው ወሰብዑን 60 ከምናምን ወይም 70 ከምናምን የሚደርሱ ክፍልፋዮች አሉ ብለው ትልቁ ላኢላሃ ኢላላህ የሚለው መሆኑን ከገለጹ በኋላ ወአድናሃ ዝቅተኛው የኢማን ክፍል ኢማጠቱ ለአዛ አን الطريق ከመንገድ ላይ ሰዎችን አዛም ያረግ የሚያውክን ነገር ማስወገድ ነው ብለው እንደነገሩን ማለት ነው። የሙዝ ልጣጭ ሊሆን ይችላል፣ ስብርባሪ መስታወቶች ጠርሙሶች ሊሆኑ ይችላሉ፣ ድንጋይም ሊሆን ይችላል። ብቻ ሰውን አዛ ያረጋል የተባለን ሁሉ ማስወገድ አጅር አለው፣ የኢማንም ክፍል ነው። ይሄንኑ ትምህርት እንማራለን። ስድስተኛ ከዚህ ምን ትምህርት አለ? المؤمن الصادق هو الذي ينسب فعل الكرامات إلى الله وليس إلى نفسه እውነተኛ ሙእሚን አላህ ለኢማኑ ክብር ብሎ ለሱ የሰራለትን ድንቃ ድንቆችን አላህ ነው የሰራው ብሎ ወደ አላህ ያስጠጋል እንጂ እኛ እንደዚህ ከራማ አለን እኛ እንደዚህ አይነት ተአምር አለን ብሎ ወደ ራሱ አያስጠጋም። የእውነተኛ ሙእሚን መገለጫው ተዋዱዕ ነው። ጌታው የሰራለትንም ወደ ጌታው ነው የሚያስጠጋው ማለት ነው። ያኛው ንጉሱ ዘንድ ተቀማጭ የነበረው ሰው ወሬውን የሰማ ጊዜ ምንድነው ያለው? ይሄን ሁሉ ሀዳያ ላንተ ነው የሰበሰብኩልህ ያዳንከኝ ከሆነ ሲለው እኔ ማንንም አላድንም የሚያድነው አንድ አላህ ብቻ ነው ብሎ ፈውስን ወደ አላህ ነው ያስጠጋው።
ኢብራሂም አለይሂ ሰላምም እንደተናገረው ወኢዛ መሪቱ ፈሁወ የሽፊን በታመምኩ ጊዜ የሚያድነኝ የሚፈውሰኝ እርሱ ነው ብሏልና ማለት ነው። ሌላው ሰባተኛ አልኢዕትራፉ ቢልፈድሊ ወለው ኢላ ጉላሚን ሰጊር ሌሎች ከኛ በክብር በደረጃ ሊበልጡ እንደሚችሉ በተለይ የሚበልጡበት ሁኔታ ከተገለጸ በላጭነታቸውን አምኖ መቀበል ከዚህ እንረዳለን። መጀመሪያውኑ ያታዳጊ ወጣት ባህታዊው ጋር ቁጭ ያለ ነበር የሚማረው። ግን መንገድ ላይ በእንስሳው ሰበብ የተከሰተውን ከራማ ለባህታዊው ሲነግረው አይ ቡነየ አንተ اليوم افضل مني ብሎታል። ዛሬ አንተ ከኔ በልጣሃል ብሎ ትንሽ ነህ ብሎ እንኳን አልናቀውም ነግሮታል። ይሄ ምን ያሳየናል? አልኢዕትራፉ ቢልፈضል በእድሜም ይሁን ወይ ባንዳንድ ነገር ከኛ የሚያንሱ ሰዎች በኢማን በመሳሰለው ነገር ግን በክብር ሊበልጡን እንደሚችሉ ማመንም አለብን። የበለጠንን አካል መበለጣችንንም አምኖ መቀበል አግባብነት እንዳለው ከዚህ ትምህርት እንማራለን። ስምንተኛ ኩሉ መን አመረ ቢልማዕሩፍ ወነሃ ዐኒል ሙንከር ወሰደዐ ቢልሐቅ ላቡደ ሚን አን ዩብተላ ሰዎችን በመልካም ያዘዘ በመጥፎ የከለከለ እውነቱን ቀጥለጥ ብሎ ያስተማረና የያዘ ሰው እንደ ኢማኑ ልክ መፈተኑ አይቀርም። ፈተና የሚባለው ነገር እውነት መሆኑን ልናምን ይገባል። ፈዐለይሂ ቢሰብር ስለዚህ የተፈተነ ጊዜ ለምን እፈተናለሁ ብሎ ማማረር ሳይሆን መታገስ መቻል አለበት። ወለሁል አጅሩል ከቢሩ ዒንደላህ አላህ ዘንድ ታላቅ የሆነ ምንዳ አለውና ማለት ነው። ይሄም በጌታ አላህ ቃል ውስጥ የምናገኘው ነው ማለት ነው። ሱረቱል ሙልክ ላይ አላህ አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ አላህ ሞትና ህይወትን የፈጠረ ነው የትኛው ስራችሁም ይበልጥ ያማረ መሆኑን በተግባር ሊፈትናችሁ ነው ያለው። ሱረቱል አንቢያ ላይም እንደዚሁ ኩሉ ነፍሲን ዛኢቀቱል መውት ነፍስ የተባለች በጠቅላላ ሞትን ቀማሽ ነች። ወነብሉኩም ቢልኸይሪ ወሸሪ ፊትና በመልካሙም በመጥፎውም እንፈትናችኋለን እንሞክራችኋለን ባለው መሰረት ሰዎችን በመልካም የሚያዝ በመጥፎ የሚከለክል ሐቅ ላይ ያለ ሰው በኢማኑ ልክ መፈተኑ አይቀርም። ሱረቱል በቀራ ላይም እንደዚሁ ወለነብሉወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ወነቅስ ሚነል አምዋሊ ወልአንፉሲ ወተመራት በማለት አምስት ፈተናዎችን በአንድ አየት ውስጥ ጠቅሷል ማለት ነው። አንደኛ ፍርሃትን በልቦናችሁ በማሳደር የጠላት ኃይል እንዲደራጅ በማድረግ እኛ በተዘናጋንበት ሁኔታ ጠላት ወደኛ መጥቶ እንደሚያጠቃን በመግለጽ በፍርሃት አላህ ይፈተነናል። ሁለተኛ በረሃብ በድርቅ እንፈተናለን። በአካባቢያችን ወይ በከተማችን ድርቅ ሊከሰት ይችላል፣ ረሃብ ይመጣል። ሰዎች በዚህ መፈተናቸው አይቀርም ማለት ነው። ሶስተኛ ደግሞ ከንብረት በማጉደል ልንከስር ሊጠፋብን ወይ ያበደርነው አካል ሊክደን ይችላል። አጠቃላይ ከንብረታችሁ በማጉደል እንፈትናችኋለን። አራት በነፍሶቻችሁ መጣለው ከቤተሰብ መሃል የምትወዱትን በሞት በመንጠቅ ወይ ደግሞ በበሽታ ጤናችሁ እንዲያዝ በማድረግ በነፍሶቻችሁ ፈትናለሁ። አራተኛ ከጓሮ አትክልት ከፍራፍሬዎች በውርጭ በመሳሰለው እንዲጠፉ በማድረግ እፈትናችኋለሁ። ወበሽሪ ሷቢሪን ታጋሾችን አበስራቸው ነው ያለው። የትኞቹ ታጋሾች? ካለቀሱ ካማረሩ በኋላ በቃ ምን አደርጋለሁ ብለው ተስፋ የቆረጡትን ሳይሆን الذين إذا أصابتهم مصيبة አንድ ሙሲባ መከራ ባገኛቸው ጊዜ ከአላህ ዘንድ የመጣ ፈተና መሆኑን አውቀው ቃሉ ኢና ሊላሂ ወኢና ኢለይሂ ራጂዑን እንኳን የተወሰደብን የጠፋው ንብረት አይደለም እኛም የአላህ ነን ወደ እርሱ ተመላሾች ነን ብለው አጸፋን ምላሽ የሚሰጡ ታጋሾችን እነዚህ ናቸው የአላህ ውዳሴ ረህመት ያለባቸው ቅኑን ጎዳናም የተመሩት። ስለዚህ ሁሌም ሙሲባ ይገጥመናል፣ በተለይ በመልካም የሚያዝ በመጥፎ የሚከለክል። ሉቅማን ረዲየላሁ ዐንሁ ለልጁ እንደተናገረው ያ ቡነየ አቂሚ ሶላ ልጄ ሆይ ሰላት ደንቡንና ስርዓቱን ጠብቀህ ስገድ፣ ወአምር ቢልማዕሩፍ ሰዎችን በመልካም እዘዝ፣ ወንሃ ዐኒል ሙንከር ከመጥፎ ከሚጠላ ነገር ከልክል፣ ወስቢር ዐላ ማ አሳበክ ከዛም በሚያገኝህ ነገር ታገስ ነው ያለው። ፈተና አይቀርምና ማለት ነው። ስለዚህ መፈተንንም እንማራለን። ሰው ዱንያ ላይ እያለ ለምን እፈተናለሁ ማለት የለበትም። ደግሞ አንዳንድ ሰው በምን ወንጀሌ ነው ይላል። ፈተና የሚመጣው በወንጀል ብቻ አይደለም። አንድም በጥፋታችን ሰበብ ይመጣል፣ ወደ አላህ ተውበት አድርገን ምልክት መሆኑን አውቀን እንድንመለስ ነው።
ሁለትም ደግሞ የግድ ወንጀል ከሰራችሁ ብቻ ነው ሚል አይደለም እንዲሁ የኢማን ደረጃችንን እንፈተን ዘንድ አላህ ሊያጠራን የፈለገው ነገር ስላለ ሊፈትነንም ይችላል ለምን እንፈተናለን ሳይሆን ፈተና በገጠመን ጊዜ እንዴት በትግስት በበላይነት እንወጣዋለን ነው የኛም ይሆነው ህይወት የተፈጠረው ልንፈተን ነውና ያለነው በዱንያ ዓለም ስለሆነ ማለት ነው ፈተና ሲባል ደግሞ ሌላው መረዳት ያለብን መከራና ስቃይ ብቻ አይደለም ድሎትም እንደዚሁ ፈተና መሆኑን ማወቅ አለብን አንተ በበሽታ ብትማቅቅ በድህነት ኑሮ ላይ ብትኖር አንተ ብቻ ተፈትነሃል በሀብትና በጤና ያለው ሰው ግን በኒዕማ ይቀማጠላል ማለት አይደለም እሱም ፈተና ላይ ነው በተሰጠው ኒዕማ ምን ያያረገ ነው ጌታውን ያመሰገነ ነው ወይስ እየካደ አላህን የሚያስደስት ነገር ይሰራበታል በሀብቱ ወይስ አላህን የሚያስቆጣ ነገር እሱም ፈተና ላይ ወድቋል ወነብሉኩም ቢልኸይሪ ወሸር ፊትና እንዳለው ጤናም ፈተና ነው በሽታም ፈተና ነው ሀብትም ድህነት ፈተና ነው ሰላም ያለበት አካባቢ መኖርም ሆነ ጦርነት የበዛበት ቦታ መኖር ያው ነው ሁለቱም ፈተና ነው ከኛ የሚጠበቀው ለመልካሙ ጊዜ ማመስገን ያንን ነገር አላህ ለሚወደው መጠቀም በመጥፎ ጊዜ ደግሞ መሰበር እስኪያልፍ ድረስ ትግስት ማሳየት እንጂ ሙሉ ህይወት በጠቅላላ ፈተና መሆኑን ልናውቅ ይገባል ሌላው ደግሞ እንደዚሁ ኩሉ መን አخطأ في تعبيره لا يترك في خطئه አንዳንድ ሰዎች ባገላለጻቸው ምንም በሐሳባቸው ንያቸው ትክክል ቢሆንም አገላለጽና አነጋገር ላይ ስተት ላይ የወደቀ ሰው ካለ ደግሞ ዝም ብሎም ሊታለፍ እንደማይገባ ተምረናል ንግግሩን ማስተካከል አደብና ስርዓት ባለው መልኩ ወደ ሐቅ መመለስንም ከዚህ ተማርን በል ይበየኑ ለሁ ወجه الصواب ይበየኑ ለሁ ለዚህ ሰው ትክክለኛው አገላለጽ ምን እንደሆነ ይብራራለታል لا سيما في عقيدة التوحيد በተለይ ተሳሳተ የሚባለው በተውሂድ ጉዳይ ላይ ከሆነ فالغلام يقول للوزير ለምሳሌ ንጉሱ ዘንድ ተቀማጭ ለነበረው ልጅ ምንድነው ያለው እነዚህን ሁሉ ሰብስቤ ያመጣውል ላንተ ነው አንተ ካዳኝከኝ አለው በዚህ ሰዓት ምን አለው ኢኒ ላ አሽፊ አሐደን ኢንማ يشفي الله አለው እኔማ ማንንም ሰው ማዳን አልችልም የሚያድነው አላህ ነው ብሎ በውስጡ ያመነው ያ ወዚሩ አላህ ያድነኛልም ይሁን አይሁን የተናገረው ንግግር ግን ስተት ስለነበር በዝምታ አላለፈውም አስተካክሎለታል እኛም ከሰዎች የተሳሳተ ንግግርን በመንሰማ ሰዓት ማረም እንደሚገባን እንረዳለን ሌላው እንደዚሁ ደግሞ ምንማረው ኢነ ሊላሂ ሪጃላን አቅዊያء በኢማንህም በእምነታቸው ጠንካራ የሆኑ ሰዎች ጌታችን አላህ እንዳሉት እንረዳለን فمهما عذبوا لا يرجعون عن دينهم የትኛውም አይነት ቅጣት ቢደርስባቸው ከእምነታቸው ፈቀቅ የማይሉ አሉ ولا يرضون الطغاة ጣዖታውያንን ወይም አምባገነን መሪዎችን አላህን በሚያስቆጣ ንግግር ማስደሰትን አይፈልጉም بكلمة فيها ضعف أو كفر የኢማን ድክመት ወይ ክህደት ያለበትን ንግግር በመግለጽ እነሱን በማስደሰት አላህን እንኳን ማስቆጣት አይወዱም ወለው حرقوا በእሳት ቢቃጠሉም አው ኑሽሩ ወይም ሰውነታቸው ቢቆራረጥ አው اغرقوا ወይ ባህር ላይ ቢወረወሩም በላጭ ናቸው وهو الافضل ያው በላጩ የኢማን ክፍል የሚባለውም ይሄኛውን መስዋዕትነት መክፈል ነው አንዳንድ ጊዜ ግን ከጎናችን ብዙ ሰዎች ከሌሉ እኛ በመንከፍለው መስዋዕትነት ሌሎች ትምርት ይወስዳሉ የሚባል ነገር አጠገባችን ሰው ከሌለ ግን የተገደድነውን ነገር ተናግሮ ነገ በህይወት ካለሁኝ ብዙ ነገር ለኢስላም መስራት ይችላልው በማለት ሰው ፍላጎታቸውንም መሙላት ይቻላል ግን ጀማዓዎቻችን ባሉበት ቦታ ከሆነስ ፈተናው ይገጠመው ከፈለክ ግደለኝ እንጂ ይሄን የኩፍር ንግግር አልናገርም ወይ ለጣዖት አልሰግድም ብሎ እስከ ሞት ድረስ መስዋዕትነትን ማቅረብ ለሌሎችም ከኋላ ላሉት አርአያ እንዲሆን ያን መስዋዕትነት መክፈል ያስፈልጋል ብቻህን በወንክበት ጊዜ ግን ይሄንን የተገደድከው አንተ ልሙት ብለህ እስከ መጨረሻው ብጸናም ተወዳጅ ነው ግን በመኖር ብዙ ኸይር ስራ መስራ ለሌላው የምትተርፍ ነገ ኡማን የምታበጅ ሰው ከሆንክ ግን ጠላቶች የፈለጉትን ብለህላቸው ራስህን ማዳኑ በላጭም ሊሆን ይችላል ባንተ መዳን ሰበብ ብዙ ሰዎች ደግሞ ነገ የሚድኑበትን መንገድ ታስተምራለህና እንደ ወቅቱና እንደ ሁኔታው እንደ ቦታው አቋምህ ሊወሰን ይችላል ለምሳሌ አማር ኢብኑ ያሲር ረዲየላሁ ዐንሁ እናቱ በጦር ተወክታ ሞታ አባቱም ተገሉ እሱ ግን ቅጣቱ ሲበረታበት እነሱ የሚፈልጉትን ነገር ያለላቸው ጊዜ ከዛም ወደ ነብያችን ሰለላሁ ዐለይሂ ወሰለም ዘንድ ሮጦ መጥቶ ጠፋሁኝ እንደዚህ ከሆነ ብሎ ጉዳዩን ሲነግራቸው ውስጥህ እንዴት ነበር ሲሉት በአላህና በመልእክተኛው እንዳመንኩ ነው አለ እንግዲህ እንደዛ ከሆነ ጉዳዩ ድጋሚ ከያዙ አንተም ተመለስላቸው አሉት የቁርአኑን አንቀጽ ወረደ من كفر بالله من بعد إيمانه كأمنته بحالا بالله كادسو
የአላህ ቁጣ በሱ ላይ ነው ያለው ማን ብቻ ሲቀር ኢላ መን ኡክሪሃ በመላሱ የክህደት ንግግርን እንዲናገር የተገደደ ሰው ብቻ ሲቀር ይሄ ሰው በመላሱ የክህደት ንግግር እንዲናገር ቢገደድም ወቀልቡሁ ሙጥመኢኑን ቢልኢማን ልቡ በእምነት የተረጋጋ ሆኖ ማለት ነው ለእንደዚህ አይነቱ በይቅርታ ይታለፋል ወላኪን ነገር ግን መን ሸረሐ ቢልኩፍሪ ሰድራ ከመነሻው ልቡን ደረቱን ለክህደት ያሰፋ ሰው ከሆነ ግን ፈዐለይሂም ገደቡን ሚነላህ ከአላህ ዘንድ የሆነ ቁጣ በእነሱ ላይ ይሆናል ወለሁም ዐዛቡን ዐዚም ታላቅ የሆነ ቅጣትንም ይጠብቃቸዋል አለ ስለዚህ ሰውየው በሆነ ቦታ ላይ የኩፍር ንግግርን እንዲናገር ወይ እንዲሰራ አስገድደውት ባጠገቡ አርአያነትን ሊላበሱ ሊማሩ የሚችሉ ጀማዓዎች ከሌሉት የፈለጉትን ልፈጽምላቸው በውስጤ እስካላመንኩ ድረስ ልናገርላቸው ዛሬ በዚህ ሰበብ ተርፌ ከሆነ በቀረው ህይወቴ ደግሞ ብዙ ትውልድ ላፈራ እችላለሁ ሚል ሰው ከሆነ ያንን ቢናገርም ሸሪዓው ፈቅዶለታል ምክንያቱም ዋናው ውስጡ አምኖበት ነው ወይስ አይደለም የሚለው ነው የሚታየው ያንን ደግሞ አላህ ነው የሚያውቀው ነው ግን ጀማዓዎች ከሱ ጋር ካሉ እነሱም እንዳይንሸራተቱ አቋማቸው እንዳይወድቅ እስከ ሞት ድረስ መስዋዕትነትን ቢከፍል ጥሩ ነው ሌላው ከዚህ ምን እንማራለን ላቡደ ሊከሊመት الحق ان تنتصر የእውነት ንግግር ወይም የእውነት መንገድ ምንም ረዘመ ቢባል እንኳን ፍጻሜው ለድል እንደሚያበቃ ሐቅ በላይ እንደሚሆን ቅሮት የሌለው ጉዳይ እንደሆነ እንረዳለን መጀመሪያ ልጁን ለመግደል ንጉሱ ሞከረ በተራራው አልተሳካለትም ከዛ በጀልባው ሞከረ አልተሳካለትም ከዛ በኋላ ራሱ ወጣቱ ባሳየው መንገድ ሞከረ ተሳካለት ግን በውጤቱ ምን ሆነ ሰዎች ሁሉ እንዲድኑ እንዲያምኑ ሆነ ማለት ነው ስለዚህ ሐቅ ሁሌም ቢዘገይም የበላይ እንደሆነ አሸናፊነቱን በዚህ መልኩ እንማራለን ነው ሁሌም አላህ ወጀዐለ ከሊመተ الذين كفروا السفلى وكلمة الله هي العليا يكادو سوش نغغر يبتاچ الله قال يبلاي ነው ሌላው ከዚህ የምንማረው الغلام المؤمن يضحي بنفسه ليؤمن الناس ሰዎች እንዲያምኑ ብሎ ራሱን መስዋዕትነት ማቅረብ አንተን ልትገለኝ አልችልም እኔ ባዘዝኩ መሰረት ብሎ ራሱ የሚሞትበትን መንገድ ሲያስተምረው እግረ መንገድ ታዳጊ ወጣት ምንን አስበው ነው እኔ አንድ ነፍስ ነው ያለኝ ልሙት ነገር ግን ይሄንን ነገር ክስተቱን ካዩ በኋላ ብዙ ሰዎች በኔ ሰበብ ያምናሉ ይድናሉ ብሎ ለብዙዎች ሲል ራስን መስዋዕትነት ማቅረብ وهذا شأن المؤمنين المخلصين ይሄ የሙእሚኖች በእخلاص የሚሰሩ ሰዎች መለያቸው ነው ሁሌም ትግላቸው ሰዎችን ከጥፋት አላማ ማትረፍ ነውና ማለት ነው በዚህ መልኩ ነው የሚሆነው ስለዚህ ብዙዎችን ማዳን ብዙዎችን ለማዳን ሲባል መስዋዕትነት መክፈልም የሙእሚኖች መገለጫ ነው እንዲሁም يثبت الله المؤمنين بالحجج البينات መናኖች አንዳንድ ጊዜ በሚያስፈራ ነገር እንዳይንሸራተቱ አላህ ይደርስላቸውና በአንዳንድ ተአምር ከራማቶች በእምነታቸው እንዲጸኑ አላህ እንደሚደርስላቸውም እንረዳለን ወይؤيد دينهم بالكرامات ለእምነታቸው ክብር ብሎ በአንዳንድ ከራማዎች ዲናቸውን ያጠረክርላቸዋል فهذا هو الرضيع ينطق ለምሳሌ ያችና ህፃን ልጇን ይዛ በፈራች ጊዜ አላህ እንዲናገር አደረገው ያ ኡማ እስቢሪ فإنك على الحق እናቴ ሆይ ታገሺ በሐቅ ላይ ነሽ ብሎ እንድትጸና አድርጓታል አላህ ደረሰላት ማለት ነው በዚህ መልኩ ነው እንግዲህ አላህ ለሙእመናን ባሮቹም የሚደርስላቸው እንደሁም ሌላ 14ኛ መናገኘው ጥቅም መሲሩል ሙእሚኒና ኢለል ጀነቲ ባዕደ መውቲሂም ሙእሚኖች ከሞት በኋላ የመጨረሻ ፍጻሜያቸው ወዴት ነው ከተባለ ወደ ጀነት እንደሆነ ከዚህ እንረዳለን ወመሲሩል ኩፋር የካህዲያኖች ግን ጉዟቸው በዱንያ መቃጠል ነው በአኺራም እንደዚሁ ጀሃነም እሳት ነው የሚጠብቃቸው ስለዚህ አላህ ከሙእሚኖችና ከእውነተኞች ያደርገን ነው እና አጠቃላይ ያው ከዚህ ቂሳ ብዙ ትምህርቶችን ልናገኝ እንችላለን ሌሎች ያልተጠቀሱ አሉ ነገር ግን መሰረታዊ የሆኑ እነዚህ 14ቶቹ ጥቅም አላቸው ነው ሌላ ተጨማሪም ካስፈለገ ምን ይላል እዚህ ላይ ካነ الملوك في الامم الغابره ከዚህ በፊት ባለፉ ንጉሶች ውስጥ የሚታየው ምንድነው يستخدمون السحرة والكهان ደጋሚዎችና ጠንቋዮችን ይገለገሉ ነበር لتثبيت ملكهم ንግስናቸውን ለማጽናት የንግስና ዘመናቸውን ለማርዘም በደጋሚዎች በጠንቋዮች ይታገዙ ነበር واخضاع الناس لهم ሰዎች ለነሱ እጅ ሰተው እንዲታዘዟቸው ለማድረግ ወሊመሳሊሂም الشخصيه ለግላዊ ጥቅማቸው ሲሉ ደጋሚዎችን ጠንቋዮችን ይገለገሉ ነበር ለነገሩ ዛሬም ይኖራሉ እኮ አይጠፉም በእነሱ እየታገዙ የንግስና ዘመናቸውን ለማርዘም የሚፈልጉ በየቦታው አሉ ማለት ነው እንዲሁም ሌላ ምን ትምህርት እናገኛለን المعركة بين المؤمنين واعدائهم هي معركة ايمان وكفر በሙእሚኖችና በጠላቶች መሃል ያለው ፍትጊያና ትግል የእምነትና የክህደት መሆኑን እንረዳለን
معركة توحيد وشرك بتوحيدنا بشرك ما هل يلا تقلنا وأن خصومهم لا ينقمون منهم إلا الإيمان كلهم يمؤمنون تكاراني طلاتوች ከኛ የሚጠሉት ዋናው ነገር ቢኖር ኢማን ነው ማንንም ቢሆን ንብረታችን አይደለም ነዳጃችንንም አይደለም ወይም ማዕድናችን አይደለም በዋነኝነት ጠላት አድርገው ሚይዙን የኩፍር አካላቶች ሙስሊሞች መሆናችንን በነጻነት አላህን ማምለካችን በዚህ ሁኔታ ዝም ከተባባልን ደሞኛ ነገ አንቆምም ምድር በተቀላላ የአላህ ነች በአላህ ሸሪዓ መመራት ስላለባት ብለን ሸሪዓን በምድር ላይ ስለምናነግዝ እነሱ ደሞ ይሄን ስለማይፈልጉ ሁሌም ከነሱ ጋር ያለው ጥል የአቂዳ ጥል እንጂ የጥቅም ወይ ሌላ ነገር አይደለም ያ ሰከንደሪ ነው በሁለተኛ በሶስተኛ ደረጃ የሚመጣ እንጂ በዋነኝነት ከኩፍር አካላት ጋር ያለው የእምነት ጠላትነት እንደሆነ ልንረዳ ይገባል ነው ሌላውም ኢስባቱል ከራማቲ ሊልአውሊያ የአላህ ወልዮች ወይ ሙእሚኖች ከራማ እንዳላቸው እንረዳለን ሙዕጂዛ የነቢያት ነው ለነብይነታቸው ማረጋገጫ እንዲሆን የሚሰጣቸው ነው ሙእሚኖች በኢማናቸው ልክ ደግሞ ለሌሎች ሰዎች ሊሆኑ የማይችሉ ሊደረጉ ማይችሉ ነገሮች ለነሱ ኢማን ክብር ሲባል እንደሚደረግላቸውና ከራማም እንዳላቸው ከዚህ ተረድተናል ያ ወጣት እንስሳውን በትንሽ ድንጋይ እንዲገድል ሰበብ መሆኑ ማለት ነው ሌላው ከዚሁም እንማራው ትምርት من اعظم اسباب الشفاء الدعاء واللجأ الى الرب الارض والسماء ትልቁ የሰው ልጅ እንዲድን ዋናው ሰበብ ምንድነው በሽታ ላይ በወደቀ ጊዜ ከተባለ ዱዓና ከልቡ በፈራ ልብ ወደ አላህ መመለስ ነው ቅድም እንዳየነው ቂሳውን ይሄን ሁሉ ላንተ ነው የሰበሰብኩት አንተ ካዳንከኝ ባለው ጊዜ እኔ ማንንም አላድንም የሚያድነው አላህ ነው አንተ በአላህ ካመንክ ዳዓውቱላህ እኔ አላህን ለምነዋለሁ ፈሸፋክ እሱም ያድነሃል ብሎታል ስለዚህ ለብዙ መከራዎቻችን ለበሽታዎቻችን ከሁሉ በፊት ሰበብን ስንጠቀም አክበሩ الاسباب ከምክንያቶች ሁሉ በላጩና ትልቁ አዱዓ አላህን መማፀን መለመን ነው ከዛ በኋላ ነው ሌሎች ሰበቦችንም የምንጠቀመው ዱዓ ወሳኝነት አለው በዱዓ ላይ መበርታት ይገባናል የሚለውንም በዚህ ነው የምንማረው ነው እና ንጥቁ ሰብይ الرضيع بالحق ገና ጡት ያልጣለ ልጅ ህፃን ልጅ የመናገሩ ጉዳይም ያው አላህ ሁሉንም ማናገር ይችላል ከዚህ በፊትም በኢሳ አለይሂ ሰላም አይተናል የተሸከመችው ሆና ወደ ህዝቦቿ የመጣች ጊዜ መርየም ወይ ከባድ መጥፎ ነገር ነው የሰራሹ የሃሩን እህት ወይ አባትሽ መጥፎ ሰው አልነበረም እናትሽም አመንዝራ አልነበረችም ይሄን ተግባር ከየት አመጣሽ ብሎ ሲወቅሷት فاشارت اليه ራሱ የተወለደው ህፃን ከየት እንደመጣ ይናገር አናግሩት ባለች ጊዜ قالوا كيف نكلم من كان في المهد صبيا በአንቀልባ ላይ ያለን ህፃን ምን ብለን ነው መናናገረው ብለው በተገረሙ ሰዓት قال اني عبد الله اتاني الكتاب وجعلني نبيا ህፃኑም ዒሳ አለይሂ ሰላም እኔ አላህ ባሪያ ነኝ መጽሐፍን ሰጥቶኛል ነብይም አድርጎኛል ብሎ ተናግሯል ይቀጥላል አያቱ እንደተወለዱ መናገር ከዚህ በፊትም የነበሩ ብዙ ሙዕጂዛዎች ናቸው ረሱል አለይሂ ሰላቱ ወሰለም ለም يتكلم في المهد الا ثلاثه አሉ ስለ ሶስት ሰዎች ሲናገሩ በማህፀን ላይ በአንቀልባ በእቅፍ ላይ ያለ የተናገሩ የሉም ሶስት ሰዎች እንጂ አሉ ከሶስቱ አንዱ ዒሳ ነው ሁለተኛው ደግሞ ሳሂቡ ጁረይጅ የጁረይጅ ሳሂብ ነው ብለውም ነገረውናል ጁረይጅ ረዲየላሁ ዐንሁ በበኒ እስራኤሎች ውስጥ የነበረ ዓቢድ አላህን ተገዢ ነበር እና በኒ እስራኤሎች በዒባዳው እሱን ነበር ምሳሌ ያደርጉት የነበረው ከዛ አንዲት ሴት ምናለች አመንዝራ የነበረች ከፈለጋችሁ እኔ ልፈትነው እኔ ጥለዋለሁ ብላ ፍቀዱልኝ ብላ ወደሱ ራቁቷን በተለያየ አይነት መንገድ እሱ ልትወሰውስ ትቀርባለች ትመጣለች እሱ ዞር ብሎ አያያትም በሰላቱ ላይ ነበር የሚበረታው የነበረው መጨረሻ ተስፋ ስትቆርጥ ለአንድ እረኛ ራሷን አመሳጭታ ሰጠችና ከሱ አረገዘች የወለደች ጊዜ ይሄው ጁረይጅ ዓቢድ ከምትሉት ከሱ ነው ይሄንን የወለድኩት አለች ዲኤንኤ ለመንገድ ማጣሪያ መንገድ በምን ያረጋግጡ መጡና ያን የጭቃ ቤቱን አፈረሱበት ለኛ ለዒባዳ ምሳሌ ተሆናለህ ስንል እንደዚህ ደርሰሃል እንዴ ያሉት እሺ ተውኝ ለጌታዬ ልስገድ አለ ሁለት ረካዓተን ከሰገደ በኋላ ነው ወደ ህፃኑ መጣና አንተ ህፃን ወይ ማን ነው አባትህ አለው ወዲያውኑ አላህ እንዲናገር አረጋው አባቴ እከሌ ነው ብሎ ገበሬውን ጠቆመ ደነገጡ ሁሉ መጡ ሰውነቱን ማበስ ጀመሩ የዒባዳ ቤትህን ከወርቅ እንገንባለህ አሉት አልፈልግም እንደነበረው ወደ ጭቃ መልሱት አላቸው በዚህ መልኩ ቂሳዎች አሉ የተለያዩ ዘገባዎች አሉ ለዩሱፍ አለይሂ ሰላምም የመሰከረው ህፃን ነበር ይላል والله اعلم እና በዚህ መልኩ አላህ ተአምራትን ይገልጻል አላህ በሰማነው ተጠቃሚ ያድርገን ወሰላሙ አለይኩም ወራህመቱላሂ ወበረካቱ